መጽሐፈ ዮዲት ምዕራፍ 4 በይሁዳ የሚኖሩ የእስራኤል ልጆች የፋርሱ ንጉስ ናቡከደነጾር ቢትወደዱ ሆሎፎርኒስ በአሕዛብ ያደረገውን ሁሉ አውራጃቸውን ሁሉ እንዳጠፋ እነርሳቸውንም እንዳጠፋቸው ሰሙ። ከነገደ ይሁዳ የተመረጡ ወገኖች ሁሉ ከተማረኩ በኋላ ፈጥነው ወጥተው አሉና ከፊቱ የተነሳ ስለ ፈጣሪያቸው ስለ እግዚአብሔር ማደሪያ ስለ ቤተ መቅደስና ስለ ኢየሩሳሌምም እጅግ ፈጽሞ ፈሩ። ምስዋዕቱንም ንዋየ ቅድሳቱን ቤተ መቅደሱንም ካደፈ በኋላ አነጹት። ወደ ቶናስ ወደ ሰማሪያ ወደ መልሞንና ወደ ቤቴሮን ወደ አስከባንና ወደ ኪያሪን ወደ አውሊና ሌሌምና ወደ አስራ አውራጃ ሁሉ ላከ። ከፍ ከፍ ወዳሉ አምባዎቻቸውና ወደ አውራጆቻቸውም ራሶች ሁሉ ደረሰ። በሚኖሩባቸውም አገሮች ላይ ሰፈሩ። ባዝመራቸውም ጊዜ ድንገት መጥቶባቸዋልና ለመዋጋት ስንቃቸውን ይዘው ሄዱ። በዚያ ወራት በኢየሩሳሌም የሚኖር የካህናት አለቃ ኢዮአቄም በዶታይም አጠገብ ባለች ምድረ በዳ በኢያሪኮ አንጻር ባለች በቤጦሜስቴምና በቤጤልዋ ለሚኖሩ ሰዎች ጻፈ። በዚያ በይሁዳ ላይ መግቢያ አለና መንገድን ትከለክላቸው ዘንድ ጎዳናውና መግቢያውን ምንም ጠባብ ቢሆን የሁለት ሰዎች ጎዳና ብቻ ትታችሁ ጨርሳችሁ አምባውን እናዱት ብሎ ጻፈ። የእስራኤል ልጆች ከፍ ያለ ካህን ኢዮአቄም እንዳዘዛቸው በኢየሩሳሌምም የሚኖሩ የእስራኤል ወገኖች አለቆችም ሁሉ እንዳዘዛቸው አደረጉ። የእስራኤል ልጆች ከፍ ባለ ቃል ወደ እግዚአብሔር ጮኹ፣ ሰውነታቸውንም በጽኑ ሐዘን አሳዘኑ። እነርሳቸውም ሚስቶቻቸውና ልጆቻቸውን፣ ከብቶቻቸውን፣ ምንደኛው ስደተኛውን ሁሉ በዋጋም የገዙት ባሪያ ሰብስበው ማቅ ለብሰው አለቀሱ። ሚስቶቻቸውና የእስራኤል ወገኖች ሁሉ በኢየሩሳሌም የሚኖሩ ልጆቻቸውም በቤተ መቅደስ ደጃፍ ወደቁ፣ በራሳቸውም ትቢያ ነሰነሱ። በእግዚአብሔርም ፊት ማቃቸውን አነጠፉ፣ መሰዊያውንም ማቅ አለበሱ። ልጆቻቸውን እንዳይነጠቁ ሚስቶቻቸውም እንዳይማረኩ ርስታቸው የሚሆኑ አገሮቻቸውም እንዳይጠፉ መቅደሳቸውንም እንዳያሳድፉ ለአሕዛብ መዘበቻ እንዳያደርጉት ወደ እስራኤል ፈጣሪ አንድነት ፈጽመው ጮኹ። እግዚአብሔርም መከራቸውን አይቶ ልመናቸውን ሰማ። ሕዝቡም በኢየሩሳሌምና በይሁዳ ሁሉን በሚገዛ በእግዚአብሔር ማደሪያ በቤተ መቅደስ ብዙ ቀን ጾሙ። በእግዚአብሔር ፊት የሚቆሙ ካህናቱና ከፍ ያለ ካህን ኢዮአቄምም የእግዚአብሔርን ስራ የሚሰሩ ሰዎች ግን በወገባቸው ማቅ ታጠቁ። የዘወትሩን መስዋዕት ሕዝቡ በፈቃድ የሚሰዉትንና የዕለቱን መስዋዕት አገቡ። በራሳቸው አመድ ነሰነሱ፣ በፍጹም ልቦናቸውም ወደ እግዚአብሔር ጮኹ። የእስራኤልንም ወገን በዓይነ ምሕረት ተመልከት አሉ።